ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ የጣሊያን ፉሊ ፈንድድ ስኮላርሺፕ ከሚሰጣቸው ዩኒቨርሲቲዎች ውስጥ አንዱ የሆነው በጣሊያን የሚገኘው ዩኒቨርሲቲ ኦፍ ጄኖቫ አፕሊኬሽን ፕሮሰስ ኦፕን ስለሆነ እንዴት አፕላይ እንደምናደርግ ይዤላችሁ መጥቻለሁ። በመጀመሪያ ዩኒቨርሲቲ የሚፈልጋቸው ሪኳየርመንቶች የምናየው ይሆናል። ከዛ በመቀጠል እንዴት አፕላይ እንደምናደርግ ስቴፕ ባይ ስቴፕ ሙሉ የምናየው ይሆናል። አብራችሁን ቆዩ። በመጀመሪያ ብሮዘራችን ከፈትን በኋላ የዩኒቨርሲቲውን ኦፊሻል ዌብሳይት ለማግኘት እንደምትመለከቱት የዩኒቨርሲቲውን ስም እንጽፋለን። እንደምትመለከቱት ዩኒቨርሲቲ ኦፍ ጄኖቫ ብለን እንጽፋለን። ዩኒቨርሲቲ ኦፍ ጄኖቫ ብላችሁ ጽፉ። እንደምታዩት መጀመሪያ ላይ የሚመጣላችሁ ይሄኛው ከላይ ያለው የመጀመሪያ ያለው ሊንክ የዩኒቨርሲቲው ኦፊሻል ዌብሳይት ነው ማለት ነው። ለማረጋገጥ ዌብሳይቱን ስከፍቱትም እንደዚህ አይነት ኢንተርፌስ ያመጣላችኋል። ይህ የዩኒቨርሲቲው ኦፊሻል ዌብሳይት ነው። እዚህ ላይ ከገባችሁ በኋላ ከላይ እንደምትመለከቱት ብዙ አይነት አማራጮች አሉ። እዚህ ጋር ኢንተርናሽናል የምትላለች ኢንተርናሽናል የምትለዋን ተነኳታላችሁ። ኢንተርናሽናል የሚለውን ስነኩት እዚህ ጋር መጀመሪያ ላይ ዩኒቨርሲቲ ኦፍ ጄኔቫ አፕላይ ኢንተርናሽናል ኤንሮልመንት ኤንድ ፎሬጅን ኳሊፊኬሽን ሪኮግኒሽን የሚላለ እሱን ተነኩታላችሁ። እሱን ከነካችሁት በኋላ እንደምትመለከቱት እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዚህ መቀጠል ወደ ታች ተወርዱና እዚህ ጋር እንደምትመለከቱት ዩኒቨርሲቲ ኦፍ ጄኖቫ አፕላይ ሴሌክሽን አካዳሚክ ኢየር 26-27 የሚላለ እችኛዋን ተነካታላችሁ ማለት ነው። እንዲህ ስነኩት ያው ኢንፎርሜሽኑን ያመጣላችኋል። ዩኒቨርሲቲ ኦፍ ጄኖቫ ፈርስት ስቴፕ ፎር አክሰስ ቱ ኦል ዩኒቨርሲቲ ኦፍ ጄኖቫ ኮርሰስ ፎር ስቱደንትስ ዊዝ ነን ኢጣሊያን ኳሊፊኬሽን ይላል። ይሄ የመጀመሪያው ኮል ነው። ሶ የመጀመሪያው አፕሊኬሽን ኦፕን የሚሆነው ከ26 ኖቬምበር እስከ 20 ማርች ድረስ ነው። ጃንዋሪ፣ ፌብሩዋሪ፣ ማርች ድረስ ረጅም ጊዜ ያለው፣ ግን ያው ቀደም ብሎ አፕላይ ማድረግ የተሻለ አድቫንቴጅ ስለሚኖረው ቀድማችሁ ዶክመንታችሁ ሙሉ አሟልታችሁ አፕላይ ለማድረግ ሞክሩ። ከኖቬምበር 26 ጀምሮ ክፍት ነው እስከ ማርች 20 ድረስ ይቆያል። ከዛ በመቀጠል ብዙ አይነት ኳሊፊኬሽኖችንም አሉ። እነሱን እናይና እንዴት አፕላይ እንደምናደርግ ደግሞ የምናይ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት አክሰስ ቱ ማስተርስ ዲግሪ፣ ማስተርስ ቶት ኢን እንግሊሽ ላንጉዌጅ የሚል አለ። ባችለር ዲግሪ ኢን እንግሊሽ ላንጉዌጅ የሚል አለ። ሶ አሁን እኛ ለማስተር ስለሆነ አፕላይ የምናደርገው ለማስተርስ ምንድነው የሚያስፈልገውን የሚለውን ይሄንን ከፍተን እናያለን ማለት ነው። እዚህ ጋር እንደምትመለከቱት ኢንፎርሜሽን ፎር ኢቫሉዌሽን ሪኳየርድ ዶክመንትስ ይላል። ማንዳቶሪ ዶክመንትስ ብሎ ያስቀመጣቸው የመጀመሪያው ሲቪ ነው። ሲቪያችሁን በደንብ ኢሮፓስ መሆን አለበት። በኢሮፓስ ፎርማት በኢሮፓስ ዌብሳይት ላይ ከፍታችሁ ቢልድ አድርጋችሁ በደንብ ትሰራላችሁ። ከዛ ለባችለር ዲግሪ ፋይናል ፕሮፌሽናል ሰርቲፊኬት ይላል። ይሄ የባችለር የተሰጠን መጨረሻ ላይ ቴምፖም ሊሆን ይችላል። የቴምፖን ሰርቲፊኬት ማለት ነው። እና ሪኳየርድ ዲግሪ ጂፒ የሚለው ኤክስፔክትድ ዴት ኦፍ አቺቭመንት ኦፍ ዘ ዲግሪ ኤንድ ኮሚኒቲቭ ግሬድ ፖይንት አቨሬጅ ነው። ኮሚኒቲቫችሁ አቨሬጅ ያው ከፎር ከሆነ 2 ማለት ነውና በጣም አሪፍ ነው። ሪኳየርመንቱ የኮሚኒቲቭ ከፎር 2 ማምጣት ማለት ነው። የመጨረሻ ኮሚኒቲቭ ዲግሪ ከቱ ጀምሮ አክሴፕት ያደርጋል ማለት ነው። ስለዚህ አቨሬጅ ነው የሚለው ከፎር 2 ካላችሁ አክሴፕት ትደረጋላችሁ ማለት ነው። ያው ሌላውን ነገር ሁሉ የምታማሩ ከሆነ እንደገና ደግሞ ሌላው የሚያስፈልገው ትራንስክሪፕት ኦፍ ሪከርድ ነው። ትራንስክሪፕት ኦፍ ሪከርድ ማለት ስቱደንት ኮፒ ማለት ነው። ኮርስ ሪቪንጋችንን ከከፈልን በኋላ የምንወስደው የሁሉም ኮርስ ዝርዝር ያለበት ከነ ግሬዱ ከነ ውጤቱ ያለበት ወደ ዶክመንት ማለት ትራንስክሪፕት ኦፍ ሪከርድስ። ሌላ አዲሽናል ማንዳቶሪ የሚለው እንግሊሽ ቢ2 ሌቭል ኢጣሊያን ላንጉዌጅ ፕሮፊሸንሲ ሰርቲፊኬት ይላል። ወይም ደግሞ በእንግሊዝ የምንማር ከሆነ ደግሞ እንግሊሽ ላንጉዌጅ ፕሮፊሸንሲ ቢ2 ሌቭል እንግሊሽ ፕሮፊሸንሲ ሰርቲፊኬት ይላል። ከዛ በተጨማሪ ግን እንትንም ይቀበላል ሚዲየም ኦፍ ኢንስትራክሽን። በሚዲየም ኦፍ ኢንስትራክሽንም አፕላይ ካረጋችሁ አክሴፕት ያደረገ ሙሉ ዲቴይል ኢንፎርሜሽኑን ከዚህ ላይ ማግኘት ትችላላችሁ። ስለዚህ በመቀጠል እንዴት አፕላይ እንደምናደርግ ወደ አፕሊኬሽን ፕሮሰሱ እንሂድ ማለት ነው። ሶ እዚህ ፔጅ ላይ ከተመለሳችሁ በኋላ እዚህ ጋር ሬጅስትሬሽን እንደ ሰብሚሽን የሚል አለ። እዚህ ጋር ዌር ቱ ሬጅስተር ቱ ኦብቴን ዩኒቨርሲቲ ኦፍ ጄኖቫ ፓስ የሚል አለች። እኛን ቀስቷን ስትነኳት እንደዚህ ያመጣላችኋል። ሬጅስተር ቱ ጌት ዩኒቨርሲቲ ኦፍ ጄኖቫ ፓስ ክሬዲታል የሚል አለ። እሱን ትነኩታላችሁ። ሶ እሱን ስትነኩት እነዚህ በጣሊያንኛ ሲያመጣላችሁ ወደ እንግሊዝኛ ትቀይሩታላችሁ። ከዛ እዚህ ጋር ፕሮሲድ የሚል አለ። እሱን ትነኩታላችሁ። መጀመሪያ ሬጅስተር ማድረግ ስላለባችሁ ሬጅስተር ማድረጊያውን ሳይት ያመጣላችኋል ማለት ነው። ሶ እዚህ ጋር ሬጅስተር ትሉታላችሁ። ሬጅስተር ካላችሁት በኋላ እዚህ ጋር የሚጠይቃችሁ ኢንፎርሜሽን አለ። እነሱ ሙሉ ትሞላላችሁ ማለት ነው። ስም ይላል። የአያት ስም ነው። ሹር ኔም የሚለው ላይ በፓስፖርታችሁ መሰረት የአያት ስም ስለሆነ የሚቀመጥ የአያታችሁን ስም ታስገባላችሁ። ስም የሚለው ቦታ ደግሞ እስከ አባታችሁ ያለውን ስም ማለት ነው። ፕሌስ ኦፍ በርዝ የሚለውን ቦታ ያው ኢጣሊ ካልሆናችሁ አቦርድ ስለሆነ አቦርድ እንለዋለን።
ከዛ ካንትሪውን ይጠይቀናል። ኢትዮጵያን እንሞላለን። ታክስ አይዲ ይላል፣ ግን ታክስ አይዲ እዚህ ጋር ግዴታ ስላልሆነ እሱ ማለፍ ትችላላችሁ። ኢሜል የሚለው ቦታ ኢሜል ታስገባላችሁ፣ ኢሜላችሁን። ፎን ነምበር የሚለው ቦታ ደግሞ ስልክ ቁጥራችሁን ታስገባላችሁ። እንደዚህ ትሉት እንደምትመለከቱት ኢሜል ተልኮላችኋል ይላል። ስለዚህ ኢሜላችሁ ላይ ገብታችሁ ኮንፊርም ታደርጉታላችሁ ማለት ነው። ይሄው እንደምትመለከቱት መጀመሪያ ላይ ያለው ኢሜል ገብቷል። ስለዚህ በኢሜሉ ሊንክ እንገባለን ማለት ነው። እንደምትመለከቱት ድጋሚ ኢሜል ልኮልናል። ኢሜል ላይ እንገባና የዩዘር ኔማችንና ፓስወርዳችንን ሰጥተናል ማለት ነው። በሱ ሎጊን እናደርጋለን ማለት ነው። ኢሜል ላይ ያለው ሊንክ በብዛት ቀጥታ ሎጊን ማድረጊያውን ቦታ ላይ አምጥላችሁ ስለሚችል ወደ መጀመሪያው ዌብሳይት ትመለሱና እዚህ ጋር ኢንተርናሽናል የሚለው የቀደሙን ፕሮሰስ ተከትለን እንመጣለን። ከዛ እንደቀደሙ እዚህ ጋር ከመጣን በኋላ ከታች እንደምታዩት እዚህ ጋር ዩኒቨርሲቲ ኦፍ አፕላይ የሚለው አለ። እሱ ላይ ገብተን እዚህ ጋር ሰብሚት ይላል። ሰብሚት ዩር አፕሊኬሽን የሚለው ላይ ሰብሚት የሚለውን ነካና እንገባለን ማለት ነው። እዚህ ላይ ስንገባ ዩዘር ኔም እና ፓስወርድ ይጠይቀናል። ኢሜይላችን ላይ የተላከልንን ዩዘር ኔም እና ፓስወርድ አስገብተን እንገባለን ማለት ነው። ሎጊን እናደርጋለን። ሎጊን አድርገን ስንገባ እንደምትመለከቱት አይነት ኢንተርፌስ ይመጣልናል። እዚህ ጋር አይ ዲክሌር ዛት አይ ሃቭ ሪድ ዘ ኢንስትራክሽን የሚለውን ራይት እናደርጋትና ያው ኢንስትራክሽኑ ከላይ ያለው ነው። ሰብሚት ኒው አፕሊኬሽን የሚለውን እንነካዋለን ማለት ነው። ሰብሚት አፕሊኬሽን ስንለው እንደምትመለከቱት ያው ከኮርስ ጀምሮ ሙሉ ፕሮፋይል ከዚህ ጋር ሁሉንም እንድናስገባ ይጠይቀናል። ሁሉንም አስገብተን ስንጨርስ አፕላይ እናደርጋለን። ስለዚህ እዚህ ጋር ኮርስ ብዙ አይነት ኮርሶች አለ። እናንተ የምትፈልጉትን ኮርስ መርጣችሁ ኮርሶችን ስንመርጡ ግን ለምሳሌ እዚህ ጋር ማቴማቲክስ፣ ፊዚክስ ኤንድ ናቹራል ሳይንስ የሚለው ላይ እንደምትመለከቱት ባችለሮች አሉ። እንደገናም ደግሞ በላንጉጃቸው ማየት አለባችሁ። እዚህ ጋር ላንጉጁ ጣሊያን ነው የሚለው። የጣሊያን ላንጉጅ ከመረጣችሁ የጣሊያን ፕሮፊሸንሲ ስለሚጠይቃችሁ በእንግሊዝኛ የሆነ ኮርስ መምረጥ ያለባችሁ። ሚዲየም ኦፍ ኢንስትራክሽንም ሊሆን ይችላል። በሚዲየም ኦፍ ኢንስትራክሽን አፕላይ ለማድረግ እንግሊዝ ላንጉጅ የሆነ ዲፓርትመንት ነው መምረጥ ያለባችሁ ማለት ነው። እሱን ፊልተር እንዲያደርግላችሁ እዚህ ጋር እንደምትመለከቱት ኮርስ ላንጉጅ የሚል አለ። ኤኒ ነው ያለው። ኤኒ ላይ ያለውን ወደ እንግሊዝ ትቀይሩታላችሁ ማለት ነው። ወደ እንግሊዝ ትቀይሩት ይኸው እዚህ ጋር ያሉት አሁን ቀንሷል። እንትኖቹ የእንግሊዝኛዎቹን ብቻ ነው ያመጣልን። ስለዚህ ማስተርስ ዲግሪ ኢን አድቫንስድ ማቴሪያል ሳይንስ አለ። ማስተርስ ዲግሪ ኮርስ ኢን ኮምፒውተር ሳይንስ አለ። ማስተርስ ዲግሪ ኮርስ ኢን ሰስቴናብል ፖሊመር ኤንድ ፕሮሰስ ኬሚስትሪ የሚል አለ። እናንተ ሁሉም እዚህ ጋር ሳይንስ ማቴማቲክስ ላይ ስለገባው ነው። አርኪቴክቸር ዲዛይን ላይ፣ ኢኮኖሚክስ ላይ፣ ፋርማሲ፣ ሎ፣ ኢንጂነሪንግ ሁሉም ዲፓርትመንት ላይ እያያችሁ የምትፈልጉትን ሞር ደግሞ ከዲግሪያችሁ ጋር የሚገናኝ የወሰዳችሁ ዲግሪ ጋር ኮርሶቹ አብሮ የሚሄድ አይነት ብመርጡ ቻንሳችሁን በጣም ከፍ ያደርጓል። ስለዚህ እንደዚህ አይነት መርጣችሁ እሱን ከመርጣችሁ በኋላ ፕሮፋይል ወደሚለው ቦታ ትመጣላችሁ። ፕሮፋይላችሁ ላይ ያለውን ኢንፎርሜሽን ሙሉ ታስገባላችሁ። ያው ስምና በርቲት ነው ቅድም አስገብተናል። የተወለድንበት ከተማ እዚህ ጋር የተወለድንበትን ከተማ ይጠይቀናል። የተወለድንበትን ከተማ እናስገባለን። እዚህ አዲስ አበባ። ከዛ ናሽናሊቲ ይጠይቀናል። ናሽናሊቲ ኢትዮጵያ። ከዛ እንጨርስን ማለት ነው። ፕሮፋይል ስንጨርስ እንደምታዩት ከላይ ቀይ ነበር። አሁን ፕሮፋይሉን ስለጨረስ ሰማያዊ ሆኗል ማለት ነው። አድሬሱ አሁን ሌሎቹ የምታዩት እንዳለ ቀይ ናቸው። ቀይ ከሆነ ያልጨረስነው ኢንፎርሜሽን አለ ማለት ነው። ያለውን ሙሉ ኢንፎርሜሽን እንሞላለን ማለት ነው። እዚህ ጋር ፕሌስ ኦፍ ሬዚደንስ ይለናል። ፉል አድሬስ፣ ከዛ ካንትሪ ኦፍ ኦሪጂን ነው የምትሉት ጣሊያን ስላልሆነ ማለት ነው።
ፕሮቪዥንስ ይለናል። ያለንበትን ኢትዮጵያ፣ ሲቲ አዲስ አበባ፣ ሃውስ ነምበር ያው ዝም ብላችሁ ቁጥርን ብትጽፉበት ትችላላችሁ። ከዛ ኮንታክት ታይፕ ይለናል። ሞባይል ነምበር፣ ከዛ ሞባይል ነምበር እዚህ የቀደም የሞላ ነው ስላለ ችግር የለውም። ከፈለግን ድጋሚ መጻፍ እንችላለን። ከዛ እንስጨርስ ወደ ኤዱኬሽን እዚህ ጋር እንደምታዩት አሁንም አበራልን፣ ቀይ የሆነውን አጠፋልን ማለት ነው አድሬሱን። ስለዚህ ኤዱኬሽን ላይ እንመጣለን። ኤዱኬሽን መጀመሪያ ሃይ ስኩል ነው ምንም የሃይ ስኩል ኢንፎርሜሽናችንን እንሞላው። ታይፕ ኦፍ ዲፕሎማ ይጠይቀናል። ሃይ ስኩል፣ ኢጣሊያን ሃይ ስኩል፣ ፎርጂን ሃይ ስኩል፣ ኢጣሊያን ሃይ ስኩል ዲፕሎማ ኦብቴንድ አቦርድ፣ እንደገና ደግሞ ፎርጂን ሃይ ስኩል ዲፕሎማ ኦብቴንድ ኢን ኢጣሊ ይላል። ስለዚህ እኛ ፎርጂን ሃይ ስኩል ዲፕሎማ ስለሆነ ነው እንመርጠው። ከዛ ስቴት ወይም ካንትሪ ይጠይቀናል። ኢትዮጵያን እንመርጣለን። ኢትዮጵያን እንመርጥለታለን። ከዛ ፋይናል ስኩል ሃይ ስኩል የጨረስንበትን ዓመተ ምህረት ይጠይቀናል። እሱን እናስገባለታለን። ከዛ ዲፕሎማችንን ጨረስን ማለት ነው። ሃይ ስኩል ዲፕሎማ ነው የሚሆነው። እዚህ ጋር ሌላ ዲፕሎማ እንደዚህ በተጨማሪ በኤክስቴንሽን ተምራችሁ ያገኛችሁ ዲፕሎማ ካለ እሱን ማስገባት ትችላላችሁ። ከሌለ ሃይ ስኩሉን አስገብተን ጨርስ እዚህ ጋር አድ ዲግሪ የሚለውን እንሞላለን ማለት ነው። ለማስተር ስለሆነ አፕላይ የምናደርገው ዲግሪያችን እንሞላለን። ከዛ ዲግሪ ታይፕን ይጠይቀናል። አይ ሃቭ ዲግሪ የሚለውን እንመርጣለን። የጨረሰ ካልጨረሳችሁ ሜቢ እየተማራችሁ ከሆነ ቱ ቢ ከረንትሊ ኢንሮልድ የሚለውን ወይም ደግሞ ቱ ቢ አባውት ግራጁዌት የሚለውን ቱ ቢ አባውት ግራጁዌት የሚለውን ነው ትሞሉት። ገና እየተማራችሁ ከሆነ ዲግሪያችሁን ልትጨርሱ ከሆነ ግን አፕሊኬሽን ፕሮሰሱ እስከሚደርስ ድረስ የሚጨርሱ መሆን አለበት። ስለዚህ አሁን ዲግሪው ስላለን ሃቭ ዲግሪ የሚለውን እንመርጣለን። ታይፕ ኦፍ ዲግሪ ይጠይቀናል። ፎርጂን ዲግሪ፣ ካንትሪ ኢትዮጵያ ማለት ነው። ኢትዮጵያ እንመርጣለን። ከዛ ያገኛችሁበት ቀን ይጠይቀናል። መንዙ 06ኛው ወር ላይ 2125 እናንተ ዲግሪያችሁን የወሰዳችሁበት ቴምፖአችሁ ላይ ዲግሪያችሁን የወሰዳችሁበት ቀን ስላለ እሱን ትሞላላችሁ። ፋይናል ግሬዳችሁን ይጠይቃችኋል። ፋይናል ግሬድ እንሞላለን። ማክሲመም አቺቭመንት ደግሞ አጠቃላይ ዲግሪያችሁን ስትማሩ ያገኛችሁት ከፍተኛው ግሬድ ማለት ነው። የትኛው ሴሚስተር ላይ ያገኛችሁት ከፍተኛውን ግሬድ ትጽፋላችሁ ማለት ነው። ከዛ እንጨርስም ማለት ነው። ከጨረስን በኋላ ፎቶ አይዲ ዶክመንት የሚጠይቀን ቦታ አለ። እሱ ላይ እንሄዳለን። አይዲ ዶክመንት የሚለውን ነካና ታይፕ ኦፍ አይዲ የሚለውን ፓስፖርት እንመርጣለን። የተሰጠበትን ቀን ከዛ ደግሞ ኤክስፓየር ዴት የሚያደርግበትን ቀን የፓስፖርቱን እንሞላለን ማለት ነው። ከዛ ፓስፖርት ነምበሩንም እንሞላለን። እዚህ ጋር ፍሮንት እና ባኩን ይለናል። ያው እኔ ዝም ብዬ እዚህ ጋር ዶክመንት አስገብቼ አልፈዋለሁ። እናንተ ፍሮንት እና ባክ ነው የሚለው። ፓስፖርት ግን ያው ፍሮንት እና ባክ ስለማይኖሩ የፓስፖርታችሁን ዋናውን ፔጁን ፎቶ አንስታችሁ ሁለቴም ታስገቡታላችሁ። አንዱን ብቻ ፓርት ካስገባችሁ ስለማያሳልፋችሁ እንዴት ታልፎታላችሁ። ከዛ ፎቶ የሚጠይቀን ቦታ አለ። ፎቶ የሚጠይቀንን ቦታ ፎቶአችሁን ኮድ ፎቶ ታስገቡታላችሁ። ከዛ እንደዚህ ካስገባችሁ በኋላ ይሄኛውን ፓርት አለቀ ማለት ነው። እዚህ ጋር ፈርዘር ኢንፎርሜሽን የሚል አለ። ሌቭል ኦፍ ናውሌጅ ኦፍ እንግሊሽ ላንጉዌጅ ሌቭል እና ቢቱ ስለሚፈልጉ ቢቱ የሚለውን እንመርጣለን። ወይም ደግሞ እዚህ ጋር ሚዲየም ኦፍ ኢንስትራክሽን በዩኒቨርሲቲ የአይቲኤልኤስ ወይ ቶፍል ፈተና ተፈትናችሁ ከሆነ ቢቱ የሚለውን ትመርጣላችሁ። ግን ሚዲየም ኦፍ ኢንስትራክሽን ከሆነ አፕላይ የምታደርጉት ሚዲየም ኦፍ ኢንስትራክሽን የሚለውን ሰሌክት ታደርጉለታላችሁ ማለት ነው። ከዛ ሌቭል ኦፍ ኢጣሊያን ላንጉዌጅ ይለናል። እናንብበዋለን። ሌቭል ኦፍ ኮምፒውተር ፕሮግራሚንግ ናውሌጅ እሱም ደግሞ ያላችሁ ፕሮግራሚንግ ናውሌጃችሁ ቤዚክ ከሆነ ቤዚክ፣ ሚዲየም፣ አድቫንስድ ከሆነ መርጣችሁ
ባላችሁ ናውሌጅ መሰረት ይሄንን ትመርጡለታላችሁ ማለት ነው። እዚህ ጋር ዲክላሬሽን የሚለውን ሁለቱንም ሰሌክት አድርጋችሁ ሰብሚት እንደምናደርገው ሰብሚት ከማድረጋችሁ በፊት ግን ኮርስ አልመረጥንም፣ ኮርስ መምረጥ አለባችሁ። ኮርስ መርጡ። ያው ከዲግሪያችሁ ጋር የሚገናኝ ኮርስ መሆን አለበት። ተማርነው ዲግሪ ጋር የሚገናኝ ማስተርስ ዲግሪ ኢን ኮምፒውተር ሳይንስ የሚላል እንግሊሽ ላንጉጅ እችኛዋን እንመርጣለን ማለት ነው። ሶ እችኛዋን ስንመርጥ አፕሊኬሽን ፊ ያለው አፕሊኬሽን ፊውን እንትን ክፈሉ ይለናል። እዚህ ጋር እንደምታዩት ዘ ኮርስ ካኖት ቢ ሰሌክትድ ቢኮዝ ዩ መስት ፈርስት ፔይ ዘ ፊ ይለናል። አፕሊኬሽን ፊ ያለው ኮርሱን ስመርጡ ነው የምከፍሉት አፕሊኬሽን ፊ። ስለዚህ እዚህ ጋር መጀመሪያ መክፈል አለባችሁ። ለመክፈት እዚህ ጋር ፊ ኖት ፔይ ከሚለው ጎን ቱ ቢ ፔድ ኦን ይልና እዚች ጋር ዩኒቨርሲቲ ኦፍ ጄኔቫ ሾፕ የምትላለች እሷን ትነኳታላችሁ ማለት ነው። እሷን ስንነኩት እንደምትመለከቱት እዚህ ጋር ዩኒቨርሲቲ ኦፍ ጄኔቫ አፕላይ የሚል አለ። እሱን እንነካለን። 30 ዩሮ ነው። ስለዚህ ፊው እዚህ ጋር ፔፐርቼስር የሚለው አለ። እዚህ ጋር ኮርሳችሁን ከመረጣችሁ በኋላ አድ ቱ ካርት የምትላለች። አድ ቱ ካርት የምትለውን ስንነኳት ወደ ቀጣዩ ፔጅ ይወስዳችኋል። እዚህ ጋር እንደምትመለከቱት 30 ዩሮ ይላል። ስለዛ ኮንፊርም ኤንድ ፔይ የሚል አለ። ኮንፊርም ኤንድ ፔይ የሚለውን እንነካዋለን ማለት ነው። እንደምትመለከቱት በፓጎፓ ነው የሚከፈለው። ሶ ከመረጣችሁ በኋላ እዚህ ጋር 30 ዩሮን በፓጎፓ መክፈል አለባችሁ። እሱን ከከፈላችሁ በኋላ እንደተመለከታችሁት ሙሉ ስቴፑን ፕሮሰሱን ሞልተነዋል። ሶ ኮርሱን መርጣችሁ ከፔመንቱን ከከፈላችሁ በኋላ ሁሉንም ሰማያዊ ያወራችኋል። እዚህ ጋር ዶክመንት ከመረጣችሁት ኮርስ አንፃር ዶክመንቶችን አስገቡ ይሏችኋል። ሪኮርድ የሆኑ ዶክመንቶችን ታስገባላችሁ። ሲቪያችሁን፣ ቴምፖአችሁን፣ ሁሉንም ትራንስክሪፕት ታስገቡና እሱን ካስገባችሁ በኋላ እዚህ ጋር ዲክላሬሽን የሚለው ላይ መጣችሁ ሁለቱንም ቲክ ታደርጉና ሰብሚት ታደርጋላችሁ ማለት ነው። ያው ፊውን ስላልከፈልን ነው እዚህ ጋር ዶክመንት የምናስገባው ያላመጣልን። ፊውን ስትከፍሉ ዶክመንት የሚያስፈልጉትን ያስገቡ ይላችኋል። ያው ሌላ ተጨማሪ ዶክመንት አይጠይቃችሁ። የታወቁት ቴምፖ፣ ሲቪ እና ትራንስክሪፕት ኦፍ ሪከርድስ እንደገና ደግሞ ሚዲየም ኦፍ ኢንስትራክሽን እነሱ ነው የሚጠይቀው። እነሱን ካስገባችሁ በኋላ ሰብሚት ብላችሁ ፕሮሰሳችሁን መጨረስ ትችላላችሁ ማለት ነው። ዩኒቨርሲቲ ኦፍ ጄኔቫ አፕሊኬሽን ፕሮሰስ ይህንን ይመስላል። የግልጽ ያልሆነላችሁም ጥያቄ ካላችሁ በኮሜንት ልትጠይቁን ትችላላችሁ። መልካም ጊዜ